አንተ በኩል ያየናት የፈጠረ ነገር አለ እንዴ? አዎ ሲፈል ለምስት ነው ምርጫ አይደለም ወይስ ሁሉ ነገሩ ነው? ማን ላይ ነገረው? አሁን ስለሱ አይደለም መጨነቅ ያለብሽ። አሁን ካገኝሽ ይገርሻል። ፎቶ ነገር የለም ተመለም ጠፋል። አይ ሲፈምራት ላይ እኮ ሙስጠፋ ከዚህ ሄዶ ብላ ነበር። ቤቴና አንዳንድ ነገሮች እንደው ምን ነው ምን ተፈጠረ? ልጄ ምን አደረገች? አይ እንዲሁ ለማወቅ ፈልጌ ቤሌለኔ ልክ እንደ ልጄ ማለት ናት። በጣም ትሁትና ታዛዥ መልካም ሰው ናት። ይገርምሻል እመቤቴ ቤሌን እዚህ ቤት ካሉ ሰዎች በሙሉ ትለያለች። አምናንም ያው የሚወዳት ለዛ ነው። አምናን ልጄ ይወዳታል እንዴ? ማለት ያው እንደ ወንድም ይንከባከባታል። እሷ ለሰው ያላት ክብር ይለያል። ጥሩ ነው። እኔ የምለው ከመጀመሩ ነው ጓደኛ ናቸው። አስተያየት ለመስጠት ያክል ነው። ስለ አስተያየትሽ እናመሰግናለን፣ ግን በማያገባሽ ውስጥ አትግቢ። እቺ ወደ ሊሆነች ሴት ልትፋታኝ አልቻለችም። አብራት አይደለም ያለ ሰው ናችሁ ብዬ እኔ ባስጠጋችሁ እንዴት ያጎረሳችሁ ልጅ ተነክሳል። ምንም ምክንያት እዚህ አልቀርም እና ያቺ ልጅ ለማግኘት አንድ ያለኝ መንገድ እሱ ነገር ውስጥ የለ። ቆይ ታዲያ እንዴት ያኖሩ ነገር ብቻ አልታደጋ ለራሷ ስትል ሴራ እየተነሰሰች ነው። አድማቂ ያለች ትዝ ካለ የራቱ ምሽት ላይ እኔ ምንም ሳልል ሙስጠፋ ላይ ማለች ገባ። ለምን ልጄ ንጉስ እኮ ራሱን ቤተሰቡ እንዲሁም ህዝቡን የሚጠብቅ ጀግና ሰው። አቶ አምናን ሲፈን በድጋሚ ለድርድር እንድትቀርብና ነገሮቹ በሰላማዊ መንገድ እንደሚፈቱ ጥሪ እያቀረበላት ይገኛል ማለት ነው። አቶ አምናን እንግዲህ ነገሮቹ ሁሉ ይሄ ነገር በምንድነው የተፈጠረው፣ እናቴ የደበቀችኝ ሚስጥር ምንድነው የሚለውን ሚስጥሮችን ፍለጋ እየሄደ ነው። ሲፈንም እንግዲህ ስትቀርብ ምንድነው የተፈጠረው፣ በምን ምክንያት ነው ሲፈን በሚስት ውድድርነት እዛ ቤት ገብታ የቤተሰቡን ሰላም እየነሳች ያለችው የሚለውን እንግዲህ እሷ ያለውን ነገር ሁሉ ለአቶ አምናን የምትነግረው ይሆናል። አሁንም እንግዲህ የሲፈን ጓደኛዋ ወይም ደግሞ ዳፍኔን የቅርብ ዘመዷ የሆነችው እንግዲህ በድርጅታቸው ውስጥ ቀርባ ይሄን ነገር ያደረገችው ሴትዮ እሷም ሲፈን መቅረብ አለባት፣ ሁላችን መነጋገርና ነገሮቹን በሰላማዊ መንገድ መፍታት መቻል አለብን እያለች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይፈልኝ እያልኩኝ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለበት ድራማ ነው ማለት ነው። ከአቶ አምናን ቤት እንግዲህ አንዷ አጭበርባሪዋና የአቶ አምናንን ቤት አደጋ ላይ እየጣለች ያለችው ሲፈን ተጋልጣለች ማለት ነው። ቢሆንም አቶ አምናን ግን ሁለት ምርጫ ሰጥቷታል ነው ለራሱ የሚያቀርበው ማለት ነው። ወይን እችን ልጅ ግንባሯን ብዬ ከዚህ ዓለም ላይ ማሰናበት ነው ወይ ደግሞ ነገሮችን በሰላማዊ መንገድ መፍታት ነው ያለው። ነገር ግን አሁን አቶ አምናን ሁለተኛ ነፍሰ ገዳይ አልሆንም፣ እኔ አምናን እንደዚህ አይነት ሰው አይደለውም፣ ስለዚህ ነገሮችን ሁሉ በሰላማዊ መንገድ መፍታት መቻል አለብኝ ብሎ ወስኗል። እንግዲህ ሀያቱ ሴማም ልጄ አንተ አምናን እንደዚህ አይነት ጨካኝ ሰው አይደለህም፣ እንደዚህ አይነት ተሰጥቶም የለህም። ስለዚህ ሰዎች ናቸው ክፉ ያደረጉ፣ ሰዎች ናቸው እንደተጨክን ያደረጉ፣ አንተ መልካምና ጥሩ ትውት ልጅ ነህ እያለች እንግዲህ ሞራል እየሰጠችው ነበረ። እውነት ነው። አቶ አምናን እንግዲህ በጣም የዋህ ነው። ሰዎቹን ሁሉ በእምነት ነበረ እየሰበሰበ ወደ ቤቱ አስገብቶ የሚያኖራቸው፣ የሚያበላቸው፣ የሚያጠጣቸው ነው። መጨረሻ ላይ ግን ያው ክፍያው ክፉ ነው፣ የከፋን ይሆናለት ማለት ነው። ከራሱ የራሴ ሰው ከሚላት ከሜርሲ ጀምሮ ማለት ነው። ሜርሲም እንግዲህ አክስት መስላ ነው እዛ ቤት የገባችው። አክስት መስላ ብትገባም እንግዲህ መጨረሻ ላይ አንዷ እሷ ናት ድርጅቱን ለማዘረፍ ቆርጣ የተነሳችው። እንደዚሁም ደግሞ አቶ አምናን እንዲጎዳ እያደረገች ያለችው እሷ ናት። ሜርሲ ለምንድን ነው ይህንን ነገር እያደረገች ያለችው? እሱም ሚስጥሩን እምነግራችሁ ይሆናል ማለት ነው። ሜርሲ እንግዲህ ለአምናን አክስቱ ናት ወይም ደግሞ የወንድሟ ልጅ ነው። በዛ ልክ ግን ሜርሲ የእሱን እናት ስትገልበት፣ ሲፈን እናቱን ስትገልበት፣ እንደዚሁም ደግሞ የድርጅቱን ግማሽ ስትካፈለው ቁጭ ብላ እያየች ነበረ። በዛም በመቀጠል እናት ሆነሃለው፣ ከጎን ሆናለው፣ ስለዚህ እናትክ አልሞተችም፣ እኔ እናት ሆነሃለሁ ብላ ከጎኑ ያለች ወይዘሮ ሞርዚናንም እንግዲህ በመተባበር ከሲፈን ጋራ ሜርሲ ነበረች ልታሳብዳትና ጭንቅላቷ እንድትለቅ እያደረገችው ማለት ነው። ወይዘሮ ሞርዚና እዛ እንግዲህ እዛ ቤት ውስጥ የምታውቀው ሚስጥር ነገር አለ። እንደዚሁም ስለ ወይዘሮ
ሰማዕል ስላረፈችውም የአንዳንድ ነገር የምታውቀው ሚስጥር ነበሩ። ለዚህ ነው ለአምናን እኔ እናት ሆናለሁ እናትህ አልሞተችም እያለች እንግዲህ ከጎኑ ቆማ ባለችበት ሰዓት ሜርሲ እቺ ሴትዮ እናትህ ልሆናለች እኔ እናቱን ለመተካት አይደለ እንዴ እዚህ የተቀመጥኩት ምን ልሆናለች በማለት እንግዲህ በማለት ተናዳ ነበርና ያንን ነገር ያደረገችባት ቢሆንም ሜርሲ አሁንም ቢሆን ለአምናንም የምትጠቅመው ሰው አይደለችም ማለት ነው። ምክንያቱም የእናቱ ገዳይ የሆነችው ሴትዮ የእሱን ድርጅት ግማሽ ስትካፈል ዝም ብላ እያየች ነበረ። እውነት አምናንን የምትወደው ብትሆን ለአምናን ቦታ የምትሰጥ ብትሆን የአምናን ድርጅት ለግማሽ ሲካፈል ዝም ብላ አታይም ነበረ። እንደዚሁም ደግሞ ሲፈን የድርጅቱን ግማሽ ስትወስድ ዝም ብላ እያየቻት ነበረ ማለት ነው። እና ምንም እየሰጠችው መልስ የለም፣ እየሰጠችው ፍንጭ የለም። መጨረሻ ላይ የራሷ ሚንሽን አልሳካ ሲላት ነው ሜርሲ እናቱን እንደገዳይ ለመንገር ዳርዳር ላይ ያለችው ማለት ነው። እሱ እንግዲህ መጨረሻ ላይ እሱ በራሱ መንገድ ነገሮቹን ደርሶበታል ማለት ነው። እና ሜርሲ ጥሩ አክስት አይደለችም። ነገር ግን አሁንም ቢሆን የሲፈን እናቱን የገደለችው እሷ እንደሆነች ማውጣት የምትችለው እሷ ብቻ ናት። እሷ አሁን ድርጅቱን የሰረቀውን ሰው የዘረፈው እነሱ ናቸው ብሎ ብቻ ነው የሚያስበው እንጂ እናቴ በምን ምክንያት ሞተች የሚለውን ነገር በፍጹም አያውቅም ማለት ነው። ወይዘሮ ሞርዚና ግን እዚህ ቤት የሆነ ነገር አለ፣ እህቴማ ታማ አይደለም የሞተችው፣ አሁን ሚስጥሩን በቅርብ ደርስበታለሁ ስትል እንግዲህ ቀድማታለች ማለት ነው። እሷ ቀድማታለች። ከዛ ቤት መውጫውን እንግዲህ እያሳጠረች ያለችው አንዷ ጄሪ ናት ማለት ነው። ጄሪን በውሸት በማይሆን ነገር ከዛ ቤት ብሌንን ለማስባረር ደፋ ቀና እያለች ትገኛለች ማለት ነው። ማስመሰሉን እንኳን በቅጡ አትችልበትም። እንግዲህ ለአምናን ሀያት ለወይዘሮ ሴማ ልጄ እንዲወርድብኝ ያደረገችው እሷ ናት። ያለምንም ምክንያት ልጄ አልወረደብኝም። ስለዚህ እች ልጅ ከዚህ ቤት መውጣት አለባት። ህይወቴን ቤቴን ያመሰቃቀለችው እሷ ናት እያለች ነው የምትገኘው። ወይዘሮ ሴማ ግን እርግጠኛ ነሽ? አይተሻል ይሄን ነገር? እንደዚህ እውነት እሷ ከሆነች ይሄን ነገር ያደረገችው አሁን ያለችበት ሁኔታ ሲያንሳት ነው። በጣም ያንሳታል። ምንም አታሳዝነኝም ነበር ያለችው። ወይዘሮ ሴማ ግን በጣም አስተዋይ ሴት ስለሆነች እና ዛራ ጋር ነበር ሄደችው። እና ዛራ ጋር ሄዳ እንግዲህ ስለ ብሌን አንዳንድ ነገሮችን እየጠየቀቻት ነበረ። እና ዛራ ምን ነው እመቤቴ የጠፋ ነገር አለ እንዴ? ያጠፋችው ነገር አለ? የሆነ ነገር አለ ነበር ያለቻት። አይ ዝም ብዬ ለማወቅ ነው ነበር ያለቻት እሷም። ስለዚህ እና ዛራም እንግዲህ ስለ ብሌን ስታወራ በጣም ደስ እያላት ፊቷ ፈገግ እያለ በደስታ በቃ ውስጧ ሀሴት ተሞልቶ ነበር የምታወራውና ብሌንማ በጣም ደስ የምትል ልጄ፣ አስተዋይ፣ ትሁት፣ የኔ ደርባባ፣ ከሁሉም የማትገኝ ንጹህ ሴት ናት ብሌን። ለዛ ነው የምወዳት። አምናንም ደግሞ ለዛ ነው የሚወዳት ነበር ያለችው። እንዴ አምናን ይወዳታል እንዴ ነበር ያለችው ወይዘሮ ሴማ እንግዲህ ፈገግ በማለትና አዎ ይወዳታል ስልሽ ያው እንደ እህትነት ነው። ስትታመም ይንከባከባታል፣ ከጎኗ ይቆማል ስትል እንግዲህ ወይዘሮ ሴማም አዎ እውነትሽን ነው፣ እሱስ የብሌን ነገር ሲነሳ ነው ፊቱ ፈገግ የሚለው፣ እውነት ነው። ልጅቷ ደግሞ ቆንጅዬ ልጅ ናት፣ የምትወደድ ልጅ ናት ነበር ያለችው ወይዘሮ ሴማም። እና ምን ነው ስለ ብሌን ሲወራ እሷም ፊቷ ፈገግ ይላል። ብሌን እንግዲህ አስተዋይ ሴትና ትሁት ሴት እንደሆነች ሁላቸውም እዛ ቤት ያሉት ጠንቅቀው ያውቃሉ። እዛ ቤት ግን የማትወዳት ጄሪ ብቻ እንደሆነች በደንቡ ይታወቃል ማለት ነው። ይህንን ነገርም ደግሞ እናት ዛሃራ ለወይዘሮ ሴማ እየነገረቻት ነበረ። ደስ የምትል ሴት ናት፣ ነገር ግን እዚህ ቤት ያሉ ሁሉም አይወዷትም። ምክንያቱም ከሁሉም ነገር ከተንኮልም ከማንኛውም ነገር ንጹህ ስለሆነች ስለማትነካካ ይቀኑባታል፣ አይወዷትም። በተለይ ደግሞ ጄሪ በጣም ትቀናባታለች ነበር ያለችው። ስለዚህ ይሄ ነገር ጄሪ የምትቀናባት ለምን እንደሆነ ሁላቸውም ጠንቅቀው ያውቃሉ። አቶ አምናን ብዙ ጊዜ ከብሌን ጋራ ጊዜ ስለሚያሳልፍ ሁልጊዜም ደግሞ ደስተኛ የሚሆነው ከእሷ ጋር ሲሆን ስለሆነ ብቻ ነው። ስለዚህ ለወይዘሮ ሴማም እየነገራት ነበረ። ከጄሪ ጋራ አሁን አብሬ ልሁን እንጂ ልቤ ሌላ ነገር ነው እያለኝ ያለው፣ ብቻ አላውቅም ነበር ያለው። እና ታዲያ ልዬስ ብትለው አሁንማ ልቤ ያለኝን እያዳመጥኩ ነው ያለው። አቶ አምናን እንግዲህ ልቡ ያለው ብሌንን ነው።
ብሌንን ነው እንግዲህ መጀመሪያም ቀለበት ሲያደርግላት ለጄሪ የቤቱን ቤተሰብ ብቻ ሰብስቦ ነበረ። እሷ ምን ነው ታፍርብኛለህ ወይ? ክብርህስ ዝናህስ ለምስዋ ትጠራው ነበር ያለችው። እሱም ልብ ያለኝን ብቻ ነው የማደርገው፣ በቃ የሰው ብዛትና ጭብጨባ አልፈልግም ነው ያለው። እንግዲህ እዚህ ጋር የሚያሳየው አቶ አምናን በንዴት እንደሆነ ነው እሷን የመረጠው። በንዴት ብሌን ያበሳጨችው አስመስለው ብሌንን እንዳይመርጥ አርግተው ጄሪ እንዲመርጥ ያደረገችው እንግዲህ የገዛ አክስቱ ናት ማለት ነው። ልታጋባም የሮጠችው የገዛ አክስቱ ናት። አሁን ልታፋታም ደፋ ቀና የምትለው በሰውን የምታየው እንግዲህ ሜርሲ ናት አክስቱ ማለት ነው። በጣም ደከመች፣ በጣም እየደከመች ነው የምትገኘው ሜርሲና ሲፈን እንግዲህ ለድርድር እንድትቀርብ ተጠርታለች። ብዙዎቹ እንግዲህ ግራ የተጋቡ ሲፈን ትክክል ያደረገችው የሚሉ አሉ። ነገር ግን ትክክል ብታደርግም የአቶ አምናን እናት እንግዲህ ወይዘሮ ሰማል አንድ ህይወት ነው ያጠፋችው። ሲፈን ግን በጥፊ ብዙ ሰው ህይወት ነው ያጠፋችው። አንደኛ የአቶ አምናንን ህይወት አበሰቃቅላለች፣ ቁም ስቃዩን አሳይተዋለች። ቤቱን ምን የመሰለ ቤት አቃጥላበታለች። ወይዘሮ ሰማልንም ደግሞ ያደረገችውን አርግታለች፣ ህይወቷን እንድታጠፋ ችላለች ማለት ነው። እንደዚሁም ደግሞ የወይዘሮ ሰማልን እህት ወይዘሮ ሞርዚናን መድኃኒት አብርታ ተተባብራ እንግዲህ እጇ ሙሉ በሙሉ እጇ ባይኖርባትም ግማሽ እጇ አለበት እና ብዙ ነገሮችን አርግታለች። እዛ ቤት ውስጥ ባታስነቃም ጥሩ ሰው እየመሰለች ብዙ ነገሩ አርግታለች። የድርጅቱን ከግማሽ መካፈል ድረስ ደርሳለች። ይሄ ትክክል አያስብልም። ምናልባት አንዳንድ ቦታ እሷ የተጎዳችው እሷ ለእሷ ትክክል ሊሆን ይችላል። ግን ደግሞ አቶ አምናስ ቤት ገብታ ይህን ሁሉ ነገር ማድረጓ ተገቢ አይደለም። አንድ ነገር ብቻ አርግታ መውጣት ትችል ነበር። ቤቱን ባዶን ማስቀረት አልነበረባትም። በዚህ ያክል ህይወታቸውን ማመሰቃቀል አልነበረባትም። አሁን ግን አቶ አምናን ለድርድር እንቅረብና ነገሮችን እንፍታው፣ ምንድን ነው የእሷ እናት ከኛ ጋር ምንድን ነው የሚያገናኛት፣ ሚስጥሩ ምንድን ነው እያለ እንግዲህ እየጠየቀ ይገኛል ማለት ነው። ነገር ግን የእናቱ ገዳይ እሷ እንደሆነች ሲያውቅስ ነገሩ በጣም ውስብስብ ነው። የእናቱ ገዳይ እሱ እንደሆነ ሲያውቅ አቶ አምናን ምንድን ነው የሚወስነው ውሳኔ በጣም ከባድ ነው። የመጣችው ሴትዮም እንግዲህ ለድርድር የመጣችው ልጅ ምንድን ነው ነገሮችን በሰላማዊ መንገድ ብንፈታ ይሻለናል ነው ያለችው። እሷ ከሱ ጋር እያወራች ባለችበት ሰዓት ቃል ወደ እነሱ ሲያመራ ቃልን አይታ እንግዲህ በእርግጋን የተነሳችሁ ማለት ነው። እሱም እንግዲህ ነገሮችን ለመፍታት ሞክሪ፣ የሆነ ሆኗል፣ እኛ የተሰባበርነው ተሰባብረናል፣ ነገር ግን ነገሮቹን ብንፈታ ብንሞክር ጥሩ ነው፣ የትም እንዳትሄጂ። አቶ አምናን እሷ አይነት አውለታ ድርጅቱን የዘረፈችው ነው ያለው። እሷም እጇን በመሰብሰብ ነገሮቹን በጉልበት ሳይሆን በንግግር ልፈታ ነው የመጣሁት፣ በጉልበት ታላችሁትም እንሟከራለን ችግር የለውም ነበር ያለችውና አቶ አምናንም በጉልበት የሚፈታ ነገር የለም፣ ቁጭ ብለን እንደተማረ ሰው ነገሮችን እንፍታ እያለ ይገኛል። ወይዘሮ ሴማም የልጄን ህይወት እንደዚህ እያበላሽ ያለ ሰው ማን ነው? አለቃቸውም። እዚህ ቤት ተንኮል የሚያደርጉ ሰዎችን እያንዳንዳቸውን ደርስባቸው እያለች ነው። ወይዘሮ ሞርዚናም እንደዚሁ ስትፎክር ነበር። መጨረሻ ላይ ጨዋ ብላ ቁጭ ያለችው ማለት ነው። ሜርሲ ያጨለለቻት። ወይዘሮ ሞርዚናንም እንግዲህ አትወዳትም ነበረ። ወይዘሮ ሴማም እንግዲህ አሁን ተጠማምዶ ተያይዘዋል ማለት ነው ከሜርሲ ጋራ። ሜርሲም እቺ አሮጊት፣ እቺ ዶንያ አሮጊት፣ እቺ ወደላ አሮጊት እያለች ትገኛለች። ወይዘሮ ሴማም እንደዛው እቺ ነገረኛ፣ እቺ በቃ ወሬ አማላለሽ እያለች ነው እንትን የምትላት ፊት አሰጣትም ማለት ነውና ስለዚህ እሷም እቺን አሮጊትማ በሆነ ነገር ሊቀርማት ይገባል እያለች ነው የምትገኘው። የአቶ አምናና የሲፈን ድርድርስ መጨረሻው ምን ይሆን? በምን ይፈታል? በዛ መሀል የሆነ ሚስጥሮች ያፈታልካሉ? አቶ አምናን እውነታውን ይደርስበታል ወይስ ደግሞ ነገሮችን በድርድር እንትን ብሎ ፈቶ ፋይሎችን ብቻ ያስመልሳል? ፋይሎቹ እንግዲህ ሴትዮዋ ጋር እንዳለም ደርሰንበታል። አንዳንድ ነገሮች እየበረበረች ምልክት እያደረገችበት ነው የምትገኘው። እነኚህ ፋይሎቹ ደግሞ ለድርጅቱ በጣም ወሳኝ ድርጅት ነው፣ ለድርጅቱ በጣም ወሳኝ ፋይል ነው። ይህን ሁሉ ነገር ግን ማን እንዳደረገ ጠንቅቃ ታውቃለች ሜርሲ። ሴትዮዋ የሞተውን ሰውዬ እንግዲህ ሸውዷለች። እሱንም ወረቀቱን አመጣልሃለሁ መኪና ውስጥ ጠብቀኝ በማለት ለሱ ፌክ ወረቀት ነበር የሰጠችው።
ለሱ እንግዲህ ያን ሁሉ በመኪና ሲያባረረው የነበረው ለፌክ ወረቀት ብሎ ነው። ዋናው ወሳኝ የተባለው ወረቀት ግን ለራሷን የያዘችው ማለት ነው። እና በጣም የሚገርም ነው እንግዲህ ቤተሰባቸው ውስጥ ያለው ነገር በጣም ውስብስብ ነው። በጣም ተንኮለኞች ይበዛዋል፣ አስመሳዮች ይበዛዋል። እና በዛው ልክ አቶ አምናን ደግሞ ሰውን እያመነ እየተጎዳ ነው የሚገኘው። ጄሪን በጣም በማስመሰል ለጥቅም ብላ ነው እንግዲህ የቀረበችው ማለት ነው። እንግዲህ አሁን ሁላቸውንም ከዚህ ቤት ጠርጌ ያወጣችኋለሁ፣ እኔ የቤት ባለቤት ነኝ እያለች ነው እንግዲህ ቤቱን ጥራግራ እየሰራችሁ ነው የምትመስለው። አቶ አምናን ቤቱን ደግሞ እየሰራው እንኳን እሷ የምትናገረውናል እሱ አልተናገረም። እሷ ግን ሁልሽንም መንቅሬ ከዚህ ቤት አውጥሻለሁ፣ እኔ የቤት ባለቤት ነኝ፣ የቤቱ እመቤት ነኝ፣ የቤቷ ንግስት ነኝ። ማንም ሰው እዚህ ቤት ውስጥ አዛዥ ሊሆን አይችልም። ማስገባት የፈለገኝ ሰው አስገባለሁ፣ ማስወጣት የፈለገኝ ሰው አስወጣለሁ እያለች ነው። ሙስጠፋ እዛ ቤት ቀርቷል። ሙስጠፋ በጣም እንቅፋት ሆኖባታል። ለምን ወጥታ አትሄድም እያለችው ትገኛለች። እሱም ግን የትም አልሄድም፣ ይሄ በር የተከፈተ በር እኛም ብቻ አስወጥቶ አይዘጋም፣ አንቺን የሚያስወጣል እያላት ነው የሚገኘው ማለት ነውና እንግዲህ ድራማው በጣም ደስ የሚልና አስተማሪ ድራማ ነው ማለት ነው። ቀጣይ ምን ይሆናል የሚለው ይዤላችሁ መጣ ይሆናል። ዛሬ በዚሁ ሰናበታችኋለሁ። አዲስ ናችሁ ለቤቱ ሰብስክራይብ እያደረጋችሁ ለተበረታቱኝ ከልብ አመሰግናለሁ።